ለመጀመሪያ ጊዜ ቱርካን ሶመርን ደፈረችው፣ አበደች። ከዛትና ሩቻን ተደባደቡ። በጉጉት ሲጠበቅ የነበረው አደገኛው ሰው ወደ ቱርካን መጣ። ሶመር ከአደገኛው ካርታል ጋር ተደባደበ። ከብዙ ጦርነት በኋላ ፍርድ ቤቱ አንድ አስደንጋጭ ውሳኔ አፋቱን ብሎ በተደጋጋሚ ለጠየቀው ትዳር ዛሬ መልስ ሰጠ። በፍቺ እንዲጠናቀቅ ወስኗል። የእውነት መንገድ ተጀመረ። በአምላክ ፍቃድ የከበረ በአዲስ ምዕራፍ በአዲስ ሕይወት ተገመደ። ላይፈታ ሳይሆን በፍቅር የተገመደው ትዳራቸው ዛሬ ተፈታ። ቱርካን ኮርማን ሳይሆን ከዚህ በኋላ ቱርካን ካሌንደር ሆና ከሶመር ጋር ተለያይተው በየራሳቸው የሕይወት ጎዳና ይጓዛሉ። አባዬ አብቅቷል። ሁሉም ነገር አብቅቷል። የእኔ ልጅ ነይ፣ በቃ ነይ ወደ ቤታችን እንሂድ። ዕጣ ፋንታ ነው ልጄ። አንቺ የምትችውን ነገር በሙሉ አድርገሻል፣ ግን አልሆነም፣ አልሰራም። በቃ እባክሽ አታልቅሲ ልጅ። እሺ በቃ አልቅሺ ልጄ። አልቅሽና ይውጣልሽ። አልቅሽና ከውስጥሽ ጠራርገሽ አስወጪው። ልጄ በጣም ብዙ ጊዜ ሲደውልልህ ነበር እኮ። በጭንቀት ልሞት ነበረ። ምን ተፈጠረ ልጄ? አብቅቷል እማዬ፣ ተፋተናል። ልጄ አይዞህ፣ እንዲህ በቶሎ ይፈጸማል ብዬ አንድም ቀን አስቤው አላውቅም ነበረ። እማ ለማመን ከብዶኛል። አንተና ቱርካን እኮ ትጓደዳላችሁ። እንዲህ በቀላሉ ተለያይታችሁ አትቀሩም ልጄ። ሕጉን ተው እሺ። አይ እማዬ፣ ቱርካን ቀድማ ሁሉንም ነገር የጨረሰችው ገና ድሮ ነበር። ከሚኔ ጋር ሆነን ፎቶ አንስታል ለፍርድ ቤቱ አሳልፋ ሰጠችው እና ዳኛውን በክህደት ስም ክህደትን ተመርኩዞ ፍቹ ተፈጸመ። የኔ ጥፋት ነው። ይሄ ሁሉ ነገር የኔ ጥፋት ነበረ። የታለ ስልኬ? ለቱርካን ደውዬ የኔ ሥራ እንደሆነ እውነቱን እነግራታለሁ። መቀጣት ያለብኝ እኔ ነኝ ልጄ። የታለ ስልኬ? ተይ እማዬ፣ አሁን አብቅቷል። አንቺ ብዙ ነገር አድርገሽልናል። ተይው፣ አትጨነቂ። ሁሉም ነገር አብቅቷል፣ ተፈጽሟል። መታገል አያስፈልግም። እውነታውን መጋፈጥ መቀበል እንጂ። ልጄ አሁን ተፋታችኋል እኮ። እዛ ድርጅት ውስጥ መስራት አትችይም። ቆይ ለመሆኑ ዛሬም ለምንድን ነው የምትነግሩኝ? ከእነርሱ ጋር ከዚህ በኋላ እኮ የሚያገናኝሽ ነገር የለም። አባዬ፣ ከሶመር ጋር የሚያገናኘን ነገር የለም። የምሠራው ለወይዘሮ ሩቻን ቃል ገብቼላታለሁ። አሁንም ያቺን ሴት ታምኛታለሽ እንዴ ልጄ? ሥራ አግኝቼልሻለሁ እኮ። አቶ ካርታል ነገ ለኢንተርቪው እየጠበቀሽ እኮ ነው። ማን ነው ካርታል? ትልልቅ ድርጅቶች አሉት፣ ግን ባላስኪር ውስጥ ትልቅ የወይራ እርሻ አለው። የኔ ተማሪዎች እዛ አካባቢ ስላሉ ነግረውኝ። እንደዛ ከሆነማ በጣም ትልቅ ድርጅት ነው እኮ ልጄ። ሥራ አገኘሽ እኮ። ትልቅ ዕድል እኮ ነው ይሄ። የእንግሊዝኛ ቋንቋና ኮምፒውተር አስተማሪ ቀጥራልኝ ወይዘሮ ሩቻን ከኔ በላይ ያስባል። እኔ እንዳድግ ጥሩ ደረጃ ምን እስክደርስ ድረስ እየለፋችልኝ ነው ያለችው። እርሱን ታየው እና ይኸውልሽ፣ ቃለ መጠይቁ ጋር ሂጂ። በይ ተነሽ ልጄ፣ እንደውም አሁንም ጊዜ አለሽ። በይ ተነሽ። እሰይ ልጄ፣ ፈጣሪ ከአንቺ ጋር ይሁን። ከሰዓታት በኋላ ቱርካን ኢንተርቪው ጋር እንዳልሄደች ሰምቶ ሳዲቅ ድርጅት ውስጥ መጥቷል። ቱርካን ልጄ ልቀቁኝ! ቱርካን እባክህ አቶ ሳዲቅ፣ ልጄን ይዤ ሳልሄድ ወዴትም አልሄድም። ልቀቀኝ እኮ እያልኩ ነው። ልጄ ታለች። ቱርካን አባቴ ሳዲቅ፣ አንተ አሁንም አባቴ እያልክ ትጠራኛለህ? ቱርካን የታለች? ልጄ የት ናት እያልኩ እኮ። ቱርካን እዚህ የለችም አቶ ሳዲቅ። እየዋሸ ነው። አሁን ልጄን ይዤ ከዚህ ሄዳለሁ እና ደግመህ ከዚህ በኋላ አታያትም። አባቴ ሳዲቅ፣ እና እባክህ ቢሮ ገብተን እናውራ። ልቀቀኝ! አቶ ሳዲቅ ወደ ራስህ ተመለስ። ልጄ እናንተ ባሪያ አይደለችም። አቶ ሳዲቅ ወደ ራስህ ተመለስ እያልኩ ነው። እኔ ነኝ ለቱርካን ሥራ የሰጠኋት ከእኔ ጋር እንጂ የልጄ ሠራተኛ አይደለችም። በል አሁን ውጣ፣ ከዚህ በላይ አትረብሸን። ጌታዬ እባክህ ችግር አትፍጠር። ኃይል እንድንጠቀም አታስገድድ። አስወጣው። በጣም ብዙ ርቀት ሄደሻል ወይዘሮ ሩቻን። ምን ማድረግ እንዳለብኝ በደንብ አውቃለሁ። ልጄን ከእንደናንተ አይነት ቤተሰብ አርቃታለሁ። ግን ልጄ ደካማና ተስፋ ቢስ እንዳትመስላችሁ። እኔ በሕይወት እስካለሁ ይህንን በፍጹም አልፈቅድም። ልጄ እናንተ ሠራተኛ አትሆኑ። ምን እያልክ ነው? ቱርካን ትዳሯን ያጣችሁ እኮ በእናንተ ምክንያት ነው። እኔ ግን ተመልከት፣ እየረዳኋት እያገዝኳት ነው። በፍጹም ብቻዋን አልተዋትም። ሁሌም ከጎኗ ሆኜ እደግፋታለሁ። ግን እናንተ እንደ ቤተሰብ ራሳችሁን እንኳን ተመልከቱ እስኪ። ከዚህ በላይ ራስህን አታዋርድ። ከዚህ ሂድ፣ ውጣ አቶ ሳዲቅ። ጌታዬ እባክህ በል ተራመድ ጌታዬ። ይበቃል፣ ተራመድ፣ ለቀኝ።
የደወሉላቸውን ደንበኛ አሁን ማግኘት አይችልም። ቱርካን ከቆይታ በኋላ ቱርካን ከአስተማሪዋ ጋር ተመልሳ ወደ ድርጅቱ ስትመጣ የተፈጠረውን ሩቻን ትነግራታለች። ልጄ እውነቱን ንገሪኝ፣ እዚህ እንደ ባሪያ ነው እየተሰማቻለሁ? አባትሽ ያለው ነገር ትክክል ነው? ንገሪኝ ልጄ። አረ በፍጹም ወይዘሮ ሩቻን እንዴት እንደዚህ ትያለሽ? ለእኔ እንደውም እኮ በጣም ትልቅ ነገር ነው እያደረግሽልኝ ያለሽው። ቱርካን ስትከንፍ እቤት መጣ ወላጆቿን ረፉ ብላ አስጠንቀቃቸው ትወጣለች። ምን ሆናችኋል? ቆይ እናንተ እንዴት በእነሱ መሃል ጣልቃ ትገባላችሁ? ነገ ከነገ ወዲያ እኮ እነሱ ተጸጽተው ይቅር ተባብለው ተመልሰው ይታረቃሉ። ምን እየሆናችሁ ነው? ምሽት ላይ ሶመር በንዴት የቤታቸው ግድግዳ ላይ ተሰቅለው የነበሩ ፎቶዎችን በሙሉ አንድ በአንድ አውርዶ ይወረውራቸዋል። የወፍ ጎጆ ውጥንቅጦ ወጥቷል። አንዳቸው ያለ አንዳቸው መኖር አቅቷቸዋል። ቀናቶች ያልፋሉ። ድርጅት ውስጥ ሩቻን ኦዛርን ናፍቃ ቢሮ መጥቶ ከሆነ ብላ ስትከፍት የለም። ሶመር የእናቱን ሕመም አይቶ ጀልባው ጋር አባቱና ሙስጠፋ ወንድሙ ተቀምጠው ይደርሳል። ምሽት ነው። ልጄ ሶመር፣ አባዬ ከቱርካን ጋር ተፋታን። ሁሉም ፈተና ውስጥ ነው። አመሰግናለሁ ልጆቼ። እናንተ ልክ እዚህ ስትመጡ ይኸውላችሁ ትንሽ ዘና አልኩኝ። በቃ ከዚህ በላይ አይምሽሺ። በቃ በዚህ ሁኔታ እንደውም መንዳት አትችልም ልጄ። ሹፌር ልጥራለህ፣ እርሱ ቤት ያደርሳል። የምን ሹፌር ነው አባዬ? እዚህ የመጣሁት ልወስድ ነው። ወዴት? ወደ ቤት። ወደ ቤትህ? ወደ ቤታችን አባዬ። ከመሄዳችሁ በፊት አንድ ምግብ ልጋብዛችኋ። ደስ ይለናል። እንሂዳ በሉ። ይኸውላችሁ በኋላ እጃችሁን መቆርጠም አይቻልም። እስኪ እናየዋለን። እንኳን ደህና መጣህ ኦዛር። አመሰግናለሁ ሩቻን። ቡናሽ እንዴት እንደናፍቀኝ። ግባ፣ የፈለግከውን አፈላልሃለሁ። ሶመር አባቱን ቤት አስገብቶ የቱርካን ቤት ጋር መጥቶ ያነገዋል። እርሷ ፎቶአቸውን፣ እርሱ ደግሞ እርሷን እያየ ይነጋል። ጠዋት ላይ የኖሶመር ድርጅት። ቱርካን እንዴት አደርሽ? ሶመር እንዴት አደርክ? ፋይሉን ላገኘው አልቻልኩኝም። እንዴት አደርሽ? ስሚ፣ ማታ ከሙስጠፋና ከአባዬ ጋር የበላነው ምግብ አቤት ያበደ ነው አልኩሽ። አንቺ መሄደሽ መቅመስ አለብሽ እኮ። እንደውም ከአንቺ ጋር ሄደንማ መብላት አለብና። ቱርካን አንድ ላይ ማለቴ አንድ ቀን ከሄድን ይቅርታ። ችግር የለውም ቱርካን፣ በጣም ከባድ ነው። በቀላሉ እንደማይተዋወቁ ሰዎች መሆን ከዛም አብሮ መስራት። ቱርካን እኔ አልችልም፣ ከዚህ በላይ አልችልም፣ ይከብዳል። ልክ ነህ፣ ከባድ ነው። አንዱ ጎኔ ባዶ ሆኗል። ውስጤ የሆነ ነገር ጎሏል። ይህን ባልነግርሽ ብሞት መርጥ ነበር፣ ግን አልችልም። እረዳሃለሁ። ስራ ላይ ነኝ። ቱርካን ምን ተፈጠረ? ምንድነው ልጄ? ለምንድን ነው የምታለቅሽው? እባክሽ ይቅርታ አድርጊልኝ። ከዚህ በላይ ከሶመር ጋር መስራት አልችልም። ሁለታችንም አንችልም። ነይ አረፍ በይ ልጄ። ቱርካን በቃ እባክሽ ተረጋጊ እሺ። አንድ ቦታ ለትንሽ ጊዜ አረፍ ብለሽ ሄደሽ ትመለሻለሽ። እስኪ አየር ቀይሪ እሺ። ሁሉም ወጪሽ ተሸፍኗል። ክፍልሽም ተይዞ እየጠበቀሽ ነው። እመኝኝና ሄደሽ ራስሽን ፈልጊ። በደንብ ተረጋግተሽ ትመለሻለሽ። ልጄ ምን ያደረግክ ነው? እዚህ መሆን አልችልም አባዬ። ወደ ኢዝሚር ሄጄ እዛ እኖራለሁ። አይ ልጄ የማይረባ ነገር አታውራ፣ የትም አትሄድም። ይልቅ ራስን አሁን ካለበት ነገር ማውጣት አለብህ። ራስን ዘና ማድረግ አለብህ። ቆይ ሴቪ ላይ ለምንድን ነው 10 ጊዜ የምትደውይልኝ? ሙስጠፋና ዳሪያ እንደተጋቡ ለምንድን ነው ያልነገርከኝ? ቆይ ሴቪ ላይ አያገባሽም። ሁለተኛ እንዳትደውይልኝ። ሲጀመር ቆይ ሙስጠፋ ትልቅ ልጅ ነው። ስሚኝ፣ ከዚህ በላይ መስመር የምታልፊ ከሆነ የምትረብሻቸው ከሆነ አይቫሊክ ውስጥ እንድትኖሪ አልፈቅድልሽም። ያለበለዚያ እንዳንቺ ያለች በሽተኛ እናት መጨረሻዋ አያምርም። በቃ ይበቃል። አሁንስ ምን እንደማደርግ አሳያለሁ። ሁላችሁንም አሳያችኋለሁ። ሙሽ የእናቷን ልብስ ስታስተካክል አንድ ሳጥን ቁልፍ ታገኛለች። አንስታ ለዓመታት ተዘግቶ የከረመውን የማታውቃትን የፍሪጄን የአደራ ሳጥንና ልብሶች መሃል ሌላ አንድ ሳጥን ታገኛለች። ኢዝሚር ከተማ እዚህ ቅንጡ ሆቴል የሩቻን ሹፌር አድርሷት ይሄዳል። ሻንጣዋን የሆቴሉ አስተናጋጆች ወደ ተያዘላት ክፍል ያስገቡላታል። ቱርካን በሊፍት የተያዘላት ክፍል ስታመራ ሁለት ፍቅረኛሞችን እያየች ስትቀና አንድ ሰው፣ ከባድ ታላቅ ሰው ሰዓቱን እያየ ሙሉ ሱፉን ገጭ አድርጎ ቱርካን ያለችበት ሊፍት ውስጥ ሁለቱ ፍቅረኛ ማቾች ሲወርዱ ይገባል። ሊፍቱ ወደ ላይ መጓዙን እየቀጠለ ነው። ድንገት ሊፍቱ ተንገጫቅጮ መስራቱን ያቆማል። ምን ተፈጠረ? ለምንድነው ሊፍት የተበላሸው? ተረጋጊ፣ ሊፍቱ ተበላሽቷል፣ ፍጠኑ። እሺ፣ ሪፖርት አድርገናል። ደህና ነህ ግን አንተ? አዎ፣ ግን ልጅቷ እርጉዝ ናት። አንዲት ሴት ከኔ ጋር ሊፍት ውስጥ አለች። እሺ፣ አቶ ካርታል
ሶመር እዛው ሆቴል መጥቶ ሊፍት ሊጠቀም ሲል ተብላሽቶ ቴክኒሽያኖቹ እየሰሩት ይደርሳል። አታስቢ እሺ፣ አሁን ይጨርሱታል። ሶመር ሊፍቱ ሲቆይበት በደረጃው በኩል ይወጣል። እነ ቱርካንም ብዙም ሳይቆዩ ይወጣሉ። አቶ ካርታል ማለት አንተ ነህ? ይቅርታ። ሄሎ። አቤት። እሺ። ይቅርታ፣ ይህን አብሮኝ የነበረው ሰው ማን ነው? የሆቴሉ ባለቤት አቶ ካርታል ካክሳል ይባላል። አመሰግናለሁ። ይህ ካርታል የተባለ ግለሰብ ሚስቱና ልጁን በአሰቃቂ የመኪና አደጋ ያጣ ከበርቴ የሆቴሎች የድርጅቶች ባለቤት ካርታል ካክሳል አሁን ሐዘንና ትካዜ ውስጥ ነው። ሴቪላይና ሳዲቅ ቤት መጥታለች። ፋቲ አግኝቷት ወደ ውጭ ያስወጥቷት ዳሪያና ሙስጠፋ ልታፋታም ብዙ ትደክማለች። እርሱ ይስቅባታል። ሙስጠፋና ዳሪያ ከሴቪላይ ጭንቅ እዚህ አፓርታማ ተከራይተው መኖር ጀምረዋል። ሩቻን ቆይ እኔን ያልገባኝ ቱርካን እነዛን ፎቶግራፎች እንዴት ልታገኛቸው ቻለች? ነዘሃት ያን ቀን ከሶመር ጋር ስናወራ ሁሉንም ነገር ሰምታ ነበር ማለት ነው። እኔን ማንም ሰው ሊያምነኝ አልቻለም። እኔ ምንም አይነት ዓላማ አልነበረኝም። ወይኔ አልለቃትም። ቆይኔ ምንና አይነት ጅል ነኝ ግን ጅል። ሩቻን ተረጋጊ እንጂ ምን እያደረግሽ ነው? ሩቻን ወደ ልትሄጂ? ኢዝሚር ቱርካንና ሶመር ሳይተዋወቁ ያረፉበት ሆቴል የመዋኛ ገንዳው ጋራ ሶመር ይመጣል። እንደመጣ ሴቶቹ አይናቸውን እርሱ ላይ ያለማቋረጥ ተክለዋል። ቱርካን ከክፍሏ ወደ መዋኛው ገንዳው እየወጣች ሳለ ደጋግማ ተደውልለታለች። አያነሳም። ግን መናፈሻው ጋር ስታየው ፊት ለፊቱ ሄዳ ትገተራለች። አንድ ሁለት እየተባባሉ በእነሱ ቤት እያወሩ ነው፣ ግን ቦታው ላይ እየጮሁ ነው። ሲመላለስ ሁሉም ሰው እነርሱ ላይ ያፈጣል። ይህን የካርታል ጥበቆቹን አስቁሞ እባክህ ሰዎችን እየረብሻችሁ ነው፣ ተረጋጉ። ምን አገባህ አንተ ጥበቃ ነህ እንዴ? ሂድ ከዚህ የራስህን ኑሮ ኑር። እሺ ጌታዬ፣ እባክህ አንድ ጊዜ ለመረጋጋት ነው። ነይ ከዚህ እንሂድ። ሶመር ልቀቀኝ። ምን እያደረግክ ነው? እባክህ ልጅቷን ልቀቃት። ምን እየሆንክ ነው? ልቀቃት እንጂ። ሶመር ምን እያደረግክ ነው? አቁም እንጂ ምን እያደረግክ ነው? አንተ ማነህ እኔን የምትመታኛ? ማነህ? ልቀቁኝ እያልኳችሁ ነው። ልቀቁኝ እያልኳችሁ ነው። ልቀቁት። እባክህ በረዶ ልትሰጠኝ ትችላለህ? ለእኔም እባክህ ስጠኝ። ቆይ ሰውዬ ማን ነው? አቶ ካርታልን ነው። የዚህ ሆቴል ባለቤት ነው። ሥራ ላይ ቀልድ አያውቅም። ሥራውን አክባሪ ነው፣ ግን በዛው ልክ ደግሞ ደግና ሰውንም አክባሪ ነው። የሚያሳዝነው ሚስቱንና የ8 ዓመት ሴት ልጁን በመኪና አደጋ በቅርቡን ያጣው። ብታይ እንዴት ያሳዝናል መሰለ። ውስጡ በጣም ተጎድቷል። በሩን ክፈት እስኪ ፋቲ። እሺ። ወይዘሮ ሩቻን እንዴት? ምን ነው? እህትህ የት አለች? ምን ተፈጥሮ ነው? ወይዘሮ ሩቻን ምንድን ነው? ነዘሃት፣ ነስሪን፣ ምን ተፈጥሮ ነው? ወይዘሮ ሩቻን ታሳፍራላችሁ። አንቺ ምን አይነት ሀፍረተ ቢስ ሴት ነሽ? ቆይ አብደሻል እንዴ? ምን እያልሽ ነው? ስለምን እያወራሽ ነው? የምትናገሪውን ነገር እየተጠነቀቅሽ እሺ። አንቺ አሁንም ትዋሻለሽ እንዴ? ሌባ! አዎ እኔ ነኝ የወሰድኩት። ፎቶዎቹን ነው? አዎ። ምን ነው ሚስጥራዊ ሴራሽ የማይደረስበት መስሎሽ ነበረ? ኧረ ተይ እንጂ ጆሮ ጌጥ ምናምን ብለሽ እኔን እንደ ሕፃን ልጅ ልታታልኝ የምትችይ መስሎሽ ነበረ? አትንኪኝ። ስነ ስርዓት ያዥ። አንቺ እንዳላጠናግርሽ። ኧረ ሞክሪው አድርጊውና እስኪያሳይሻለሁ። ማን ይሆንሽ ነበር ይመስልሽ? እስኪ ንገሪኝ። ማታለቂ ነበር እንዳትሞክሪኝ። ቤቴ መተሽ ማን ስለሆንሽ ነው የኔ የሆነውን ነገር የምትወስጅብኝ? ቤቴን እንድትበረብሪብኝ ማን ፈቀደልሽ? ተናገሪ። አንቺ ነሽ ባባሽ የልጅሽን ኃጢአት ደብቀሽ ምትኖሪ መስሎሽ ነበር? አንቺ ብልጥ! እኛ ፍልጥ አይደለም። ንገሪኝ። የማታውቂው ነገር ምን ጥልቅ አደረገሽ? ትላልቅ ሰዎች እኮ ነው። ከዚህ ውጪ ውጪ። ወይዘሮ ሩቻን፣ ኧረ በፈጣሪ አክስቴ እባክሽ አቁሚ። ሀፍረተ ቢስ! የነዛን ምስኪን ወጣቶች ኑሮ ነው የበተንሽ። አንቺና ባንቺ ቤት ደግ አድርገሻል አይደለም? እናትን ከነልጇ እንድትለያያት በፍጹም አልፈቅድልሽም። ወይዘሮ ሩቻን፣ ቱርካንን ወጥመድሽ ውስጥ በዚህ ትንሽዬ ጭንቅላትሽ ልትከቻት ስትሞክሪ ዝም ብዬ እጄን አጣጥፌ አልቀመጥም። ቱርካን ስለ ሁሉም ነገር ታውቃለች። አንቺ እንደምትዘላበጁ አይደለም። ወይዘሮ ሩቻን እባክሽ በቃሽ፣ ከቤቴ ውጭልኝ። እናንተ የቱርካንን ትዳር በትናችሁታል። ልጃችንን ከልጅሽ የማይረባ ጨዋታን ያዳናት። ትክክለኛውን ነገር ነው ያደረግነው። በቃሽ። ሶመር ንጹሕ ሰው ነው። ያደረግኩትን ሁሉ ያደረግኩት እኔ እንጂ ሶመር አይደለም። እኔ ነኝ ፎቶዎቹን ቱርካንን እየተከታተለ ካሜራማን ቀጥሬ እንዲያነሳት ፎቶዋን የቀጠርኩት እኔ ነኝ አልኩሽ። እንድናስረዳችሁ እንኳን አንድ ዕድል አልሰጣችሁንም። ቤት የመተሽ ግን አንቺ ስለላ ጀመርሽ። በጣም ታሳዝናላችሁ። በማኅፀኗ ልጅ የያዘችን ሴት ትዳር ነው
ባለማወቅ የበተናችሁት። ታሳፍራላችሁ። ከሁሉ በላይ ደግሞ የአንቺ ድርጊት ኧረ እንደው በፍጹም አይደረግም። እሺ ባለጌ። ሰላም፣ ይቅርታ፣ ሻይ ቡና እንበል? ይቻላል። በነገራችን ላይ ይቅርታ፣ በሰዎች ሕይወት ውስጥ መግባት የምወድ አይነት ሰው አይደለሁኝም። ያው ልጅቷ እርጉዝ ነች እና በጣም የምትዋደዱ ከሆነ ምናልባት በአይነ ሥጋ የምትገናኙበት የመጨረሻ ቀን ዛሬ ልትሆን ትችላለች እና አትጣሉ። ሕይወት በጣም አጭር ናት። ልክ ነህ ታላቁ ሰው። ለቡናው በጣም አመሰግናለሁ። ምንም አይደል። በነገራችን ላይ እኔ ሶመር ኮርማን እባላለሁ። የአቶ ኦዛር ኮርማን ልጅ ነህ? አዎ። አባቴን ታውቀዋለህ እንዴ? በሚገባ። የወይራ እርሻችሁ አጠገብ የእኛም እርሻ አለ። የሚገርም አጋጣሚ ነው። ስለተዋወቅን በጣም ደስ ብሎኛል። ሶመር ኮርማን። እኔ ካርታል ኬክሳል ነኝ። ይቅርታ አድርጉልኝ፣ ወደ ስራዬ መመለስ አለብኝ። ምሽት ላይ ዶኒሽ ሳጥኑን ከፍታ መበርበር ትጀምራለች። ውስጡ ለዓመታት ሳይከፈት የተቀመጠ በርካታ መልእክቶችን የያዘ ፖስታዎች አሉ። ኢዝሚር ከበርቴዎቹ ሩቻንና ኦዛር ወደ ካርታል ሆቴል ሲመጡ በክብር ይቀበላቸዋል። የእራት መመገቢያ ሬስቶራንታቸው ሁለቱም እራት ሊበሉ ሲመጡ አንድ ባዶ፣ አንድ ደግሞ ለክብር እንግዶች የተያዘ ጠረጴዛ ብቻ ያገኛሉ። ሁለቱም ሳይፈልጉ ተቀምጠው በሰላም ይነጋገራሉ። ይህን መጥተው ሲመለከቱ የተያዘላቸውን ቦታ ትተው ሩቻንና ኦዛር በደስታ ትተዋቸው ሹልክ ይላሉ። ሴቪላይ ሙስጠፋ ጋር ደውላ ቤት ና ትለዋለች። እርሱ ከሚስቱ ጋር ነው የሚያድረው። ልጅቷን ለብሳ ተከሽና ቤቷን አጽዳርታ ሁሉንም ነገሯን ፏ አድርጋ ያስጎበኘች የሰራችውን እያበላችሁ በፍቅር ያነጉታል። ሶመር ቱርካንን ሲደክማት የሆቴል ክፍሏ ይገባሉ። በአጋጣሚ ልብሷን እያስተካከለላት እያለ ሳያስቡት ይቀራረባሉ። ይህኔ ቱርካን ሳታመነታ ግጥም አድርጋ ለመጀመሪያ ጊዜ ደፍራ ትስመዋለች። ይቅርታ አድርጊልኝ ቱርካን፣ ሁሉንም ነገር ያበላሸሁት እኔ ነኝ። ያን ቀን ጥዬሽ ባልሄድ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ቱርካን ይቅር በይኝ። አሁን ውጣልኝ ቱርካን፣ ውጣልኝ አልኩ፣ ውጣ! ዛሬ ከእንቅልፏ ባነነች። ከድሮ እስከ ዛሬ፣ ከትላንት እስከ ዛሬ የነበሩትን የሶመርና የሚኔ የእርሷን ግንኙነት አስባ መራር በሆነ ድምፅ ትጮኻለች።